አፖስቶሎስ ሻሊያክ በቃ ሙሉ ውክልና ያለው ኢየሱስን የሚወክል ምንድነው አንድ ሰው ማለት ነው። እና ይሄ ሰው ይመረጥ ዘንድ አይደል አምስቱን ክራይቴሪያ ማሟላት አለበት። እኛ አይደለም ያለው ጴጥሮስ ነው ያለው፣ ሐዋርያት ሥራ ነው ያለው፣ የእግዚአብሔር ቃል ነው ያለው። ከዛ ደግሞ አይ ጳውሎስ አላሟላም ለምንል ሰዎች አይ አሟልቷል ይሉናል። እኛ ሳንሆን መስፈርቱን ያወጡት ሐዋርያት ራሳቸው አይደል። እንደውም አንዳንድ የሚጽፈው ነገር ለመረዳት ራሱ ምንድነው ከባድ ነው። ልዩ መገለጥ አለው። እግዚአብሔር መርጦት እግዚአብሔር ሐዋርያ አድርጎት ከእናቱ ማህፀን ለይቶት ኢየሱስ እግር ስር ተምሮ ከትንሣኤ ሙታን አይደል ኢየሱስን የተነሳውን በዓይኑ አይቶ ምንድነው ጳውሎስ ድንቅና ታምራት አድርጎ ቅዱሳት መጻሕፍትን ጽፏል። እኛ ምስክር ነን ተያዥ ነን አሉ። ለዛ ነው ጳውሎስን ሐዋርያ ነው ብለን የምንቀበለው በእኛ የግል ፍላጎት አይደለም። ሐዋርያቱ ራሱን ብለው የእግዚአብሔርን ምርጫ የክርስቶስ ኢየሱስን ሹመት እኛ መሰክር ነን፣ የእግዚአብሔር መንፈስ አብሮ ይመሰክርናል፣ ጳውሎስ ያስተማረው ትምህርት ይመሰክራል ብለው ጳውሎስ ሐዋርያ አምስቱንም ክራይቴሪያ የሚያሟላ ምን ሐዋርያ ነው። ቅዱሳን አይናችንን ኢየሱስ ላይ ብናረግ ጥሩ ነው። አይናችንን የሚያሳድገን ነገር ላይ ብናረግ ጥሩ ነው። አንዳንድ ጊዜ የምናረጋቸው ሙግቶች እንዳልኳችሁ ነው። ቢሆንልን እንዴት በቅድስና እንደግ፣ እንዴት ኢየሱስን እንምሰል፣ እንዴት እግዚአብሔርን በህይወታችን አይደል ከፍ ከፍ እናድርገው እናልቀው የሚል ሙግት ነበር የሚያስፈልገን። ጊዜው ሆኖ ነው አሁን ይሄን የምንማረው እና ብዙ ልባችሁን እዚህ ላይ አታፈሱበት። ልባችን ሊፈስ የሚገባው እንዴት ልኑርልህ፣ እንዴት ሐዋርያቱ መከራን ተቀበሉልህ፣ እኔ ግን እንደው መከራ ባይደርስብኝ እንኳ እንዴት አንተን ላስደስትህ ማለት ይሁንልህ። ለእግዚአብሔር ቃል ክብርን ቆምና ሁለተኛ ቆሮንቶስ ምዕራፍ 12:12ን እናነባለን። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 የእውነተኛ ሐዋርያ ምልክቶች በመካከላችሁ ተደርገዋል፣ እነርሱም በትዕግስት መጽናት፣ ምልክቶች፣ ድንቅ ነገሮችና ታምራት ናቸው። እግዚአብሔር አምላካችን አባታችን ሆይ በልጅ በክርስቶስ ኢየሱስ ሞትና ትንሣኤ ልጆች ስላደረግከን እናመሰግንሃለን። ስላጸደቅከን ደግሞ የምንቀደስበትን ጸጋ ስለሰጠህን ዛሬና ዘላለም በእጆች ስላሉ ተመስገን፣ ተባረክ። አንተ ቃል ሲናገር ማንም ጥበብ ቢጎለው ሳይነቅፍ በልግስና ወደሚሰጠው ወደ አንተ ጸጋ ዙፋን ቢቀርብ አንተ ጥበብን ታጎናጽፋለህና በዚህ ምሽት ጥበብን እውቀትን ታጎናጽፈን ዘንድ በቤት አለን። መንፈስ ይናገረን በልጅ በክርስቶስ ኢየሱስ ስም። በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ዛሬም ባለፈው የጀመርነውን በዚህ ዘመን ሐዋርያት አሉ ወይ ወይም ዛሬ ሐዋርያት አሉ ወይ ዱ አፖስትልስ ስቲል ኤግዚስት ቱዴይ ብለን እንመለከታለን። እንደ ክለሳ ያክል ትዝ ካላችሁ ባለፈው አፖስቶሎስ የግሪክ ቃል ነው አይደል? ምን ማለት ነው ብለን የተላከ ማለት ነው። መጀመሪያ ቃሉ እንደውም ለሰው ጥቅም ላይ አይውልም ብለን ነበር። በኋላ ሻሊያክ የሚብል ደግሞ የራቢኒክ ወይም የዕብራይስጥ ደግሞ ትውፊት እንዳለ በዕብራይስጥ በመምህራን የዕብራይስጥ መምህራን የአይሁድ መምህራን ይጠቀሙበት እንደነበረ ሻሊያክ የሚባል ቃል እንዳለ እሱ ደግሞ ሙሉ ውክልና ያለው ሰው እንደማለት ነው። በሕግ ፊትም የተናገረውና ያደረገው የሚጸናለት አይደል? ወካዩን ሙሉ ለሙሉ የሚወክል ሰው ማለት ነው ብለን ነበር እና የአዲስ ኪዳንን አጠቃቀም ስናስብ እዚህ ላይ የቆመ እንደሆነ ይልቁንም እንመለከታለን። ከዛ ምን ብለን ነበር? ይሄ አፖስቶሎስ የሚለው ቃል በናውን ፎርሙ አይደል ወደ 80 ጊዜ ጥቅም ላይ እንደዋለ እና ማስኩሊን እንደሆነ አይተናል። ከዛ ደግሞ 5 የሚሆኑ መስፈርቶችን አይተናል። እቺ ነች ከበድ የምትለው ለብዙ ሰው ለመዋጥ የሚከብደው 5 ክራይቴሪያ አለ። እኔ አይደለሁም ያወጣሁት፣ ኮሚቴ አዋቅረን አይደለም ሐዋርያት እንዴት ነው የሚቻለው ብለን ያወጣ ነው። እኛ ቴክስቱ ነው የሚለው። አንደኛው ምንድነው? ኢየሱስ በገባበትና በወጣበት ሁሉ ከዮሐንስ ጥምቀት ጀምሮ ምን ያለ አብሮ የነበረ ያው ትርጉሙ ማለት ነው ከእግሩ ስር ምን ያለ የተማረ ማለት ነው። ሁለተኛው በስጋ የተነሳውን ኢየሱስ ክርስቶስን ምን ያለ በዓይኑ ያየ ብለናል። ሶስተኛ ራሱ ኢየሱስ ክርስቶስ ወይም እግዚአብሔር ምን ያደረገው አፖይንት ያደረገው የሾመው ነው። ቤተክርስቲያንም አይደለችም ሐዋርያትም አይደሉም አይደል? ከዚህ ፊት ብለናል ባለፈው ሳምንት። ቤተክርስቲያን ጸጋን አይታ ሪኮግናይዝ ታረጋግጣለች እንጂ አትሰጥም። ጸጋን የሚሰጠው ማን ነው? እግዚአብሔር መንፈስ ቅዱስ ስለሆነ። ሶስተኛው ታምራዊ ምልክቶች፣ እነዚህ የምንላቸው በጣም የሚገራርሙ ለሰው አእምሮ በጣም ከአእምሮ በላይ ናቸው የምንላቸው ምልክቶችን፣ ፈውስን፣ ድንቅን፣ ታምራትን አይተናል። አሁን ያነበብነው ክፍል ጳውሎስ የሚለው የእውነተኛ ሐዋርያ ምልክቶች ይልና ምን ይላል? ምልክቶች ድንቅ ነገሮችና ምንድን ናቸው ይላል? ታምራት ናቸው። ትዕግስት መጽናት እንዳለ ሆኖ ማለት ነው። ስለዚህ የፈውስ ስጦታን ከሐዋርያዊ ድንቅና ምልክቶች ጋር ምን አናደርግም? አናሳክራቸው ማለት በጣም የተለያዩ ናቸው። እነዛ እንዳልኳችሁ ጥላቸው ይፈውሳል፣ እነሱን የነካ ጨርቅ ይፈውሳል። እኔን አላሉም ነው። ቪዲዮ አልቀረጹም፣ ዩቲዩብ ቻናል አልከፈቱም እንጂ ሁለ ነገራቸው ምንድን ነበር? ድንቅ ነበር።
ድንቅ ነበረ። ስለዚህ ይሄ አራተኛ መስፈርት ነው። እኔ አይደለሁም ያስቀመጥኩት ጳውሎስ ነው ያለው። አምስተኛው ዳይሬክት ሬቨሌሽን ከእግዚአብሔር የተቀበሉት ምን መገለጥ ቅዱሳት መጽሐፍትን ጽፈውልን የለ ስለዚህ መገለጥ ተቀብሏል። ሬቨሌሽን አለ። አሁን ሬቨሌሽን የለም። አሁን ኢሉሚኔሽን ነው ያለው። የእግዚአብሔርን ቃል አብርሆት ይኖረናል። ስናነብ ምን ያደርጋል? ይበራልናል፣ እንረዳለን እንጂ መገለጥ የለም። መገለጥ አለ ምን ይባል ነገር የስተት ትምህርት ነው የለንም። ከዛ መገለጥ ብቻ ግን ደግሞ ሳይሆን ያላቸው ኢንስፓይሬሽን ደግሞ አላቸው፣ ጥባቆት አላቸው። እግዚአብሔር የገለጠላቸውን ነገር የራሳቸውን ቋንቋ ኤክስፒሪየንስ እውቀት ተጠቅመው እንዲያደርጉ እንዲጽፉ ሳይጨምሩ ሳይቀንሱ የእግዚአብሔር መንፈስ ምን አድርጓቸዋል? ኢንስፓየር አድርጓቸዋል፣ ጠብቋቸዋል ማለት ነው። ስለዚህ መገለጥ ሲደመር ጥባቆት አብሯቸው ነበር። እነዚህ 5 መስፈርቶች ናቸው ባለፈው ያወራ ነው እና ትዝ ካላችሁ 4 አውትላይን ሰጥቻችሁ ነበር ባለፈው። አንደኛ ያልኩትኝ የግሪክ ቃሉንና አይደል የዕብራይስጥ ቃሉን እናጠናለን። የቃሉ ፍቺ ምንድነው? ምን ያክል ጊዜ ተገኝቷል? ናውን ፎርሙን ቨርብ ፎርሙን ካየነው ሰፊ ነው። እዚህ ጊዜ አንፈጅም እሱ ላይ እሱን አየን። ስለዚህ የግሪክና የዕብራይስጥ ቋንቋ ስለ ቃሉ ምን ይላል አፖስቶሎስ ሻሊያክ ስለሚለው ብለን አንደኛውን ጨረስን። ሁለተኛው የጀመርነው ክፍል የቃሉን መጽሐፍ ቅዱሳዊ አጠቃቀም ወይም ደግሞ አዲስ ኪዳን ላይ በተለይ አጠቃቀሙ እንዴት ነው የሚለውን ለማየት ሞከርንና ያየነው ትዝ ካላችሁ የሉቃስና የማን ነው ሐዋርያት ስራ አይደል? ስለዚህ ሉቃስና ሐዋርያት ስራ ሉቃስ ወንጌልን ጽፏል። ሐዋርያት ስራ ማቴዎስ የሁለቱን ስራ ነው ያየነው። ሁለቱም የሉቃስ አይደሉ? ሐዋርያት ስራም ሉቃስም። ስለዚህ የሉቃስን ስራዎች አየን። ምክንያቱም ሉቃስ ላይ ስንት ጊዜ ተገልጧል? 34 ጊዜ አይደለ? እሱን አየን። አሁን ዛሬ የምናየው የጳውሎስን ነው። በጣም የሚያሟግተውም የጳውሎስ ስለሆነ ማለት ነው። እና ከጳውሎስ ጋር በተያያዘ 2 ጥያቄዎች ይነሳሉ። ኦብቪየስሊ ይሄ የተደበቀ አይደለም። አንደኛው ጥያቄ ምንድን ነው የሚለው ታዲያ እነዚህ አይነት 5 አሁን የዘረዘርካቸው መስፈርቶች ካሉ የጳውሎስን ነገር እንዴት እናየዋለን የሚል ነገርየውን አጥርቶ ለማወቅ የሚጠየቅ ጥያቄ አለ። አንደኛው ጥያቄ ይሄኛል። ሁለተኛው ጥያቄ እንዴ ጳውሎስ ከዮሐንስ ጥምቀት ጀምሮ ከኢየሱስ ጋር አልነበረም፣ ነገር ግን ምን ሆኗል? ሐዋርያ ተብሏል። እና እሱ ሐዋርያ ከተባለ እኔ ለምንድን ማለው ነው የሚል ጥያቄ አይደል? እኔስ የሚል ጥያቄ ወይ ደግሞ ጥብቅና ስንቆም እከሌስ መሆን አይችልም እንዴ ምናምን የምንለው አይነት ጥያቄ ነው የሚሆነው። እኔ ሁለተኛውን ጥያቄ አልመልስም፣ የመጀመሪያውን ነው መልሰው። ግን የሁለተኛው ጥያቄ ምን ይመስለኛል መሰላችሁ? ይሄ እሱስ የሚል አይነት ጥያቄ በጣም ነው የሚገርመኝ። ጠይቋል አንድ ሰው ከዚህ በፊት መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 21 ስታነቡ ኢየሱስ ከተነሳ በኋላ ይገለጥላቸውና ያናግራቸዋል። ትዝ ካላችሁ አሳ አጥምደው ቁርስ አበላቸው ምናምንና 3ኛ ጊዜ ይለዋል ጴጥሮስን ይጠይቀዋል። የዮና ልጅ ስምዖን ሆይ ትወደኛለህን ይለዋል። እና እንዴት ልብ እንደሚወጋ ይሄ ጥያቄ አይገባንም እኛ። ጴጥሮስም 3ኛ ጊዜ ኢየሱስ ትወደኛለህን ብሎ ስለጠየቀው አዝኖ ይላል ጌታ ሆይ አንተ ሁሉን ምን ታደርጋለህ? አይ ችግር እኮ ጎበዝ አስተማሪ ነች። ይሄ በጣም የሚቀናጠው ነው ወል ምናምን የሚለውን ሰውዬ ችግር ስገጥመው 6 ቻፕተር በአንድ ቀን ጨርሶ ሬዲ ይሆናል። ችግር ነው አያሽ። ጴጥሮስ ከርቶ ስለነበረ አሁን ሲጠይቀው ትወደኛለህ ወይ የሚለው ጥያቄ ተራ ጥያቄ አይደለም ለጴጥሮስ፣ ከርቶ የነበረ ሰው ስለሆነ። ከዚህ ምን አለው? ጌታ ሆይ አንተ ምን ታደርጋለህ? ሁሉን ታውቃለህ፣ እንደምወድህ ምን ታደርጋለህ? ከዚህ ጴጥሮስ ሲክድ ኢየሱስን ሳይወደው ቀርቶ አይደለም ማለት ነው አይደል? የምን ጉዳይ ነው? የመቆም የብርታት ጉዳይ ነው። እዚህ እንደምወድህ ምን ታደርጋለህ? ታውቃለህ አለው። ኢየሱስም ቸር ጌታ ነው። ጌታ ወይ ይቅርታ አድርጌልሃለሁ ምን አይደለም ያለው ኢየሱስ። በጎቼን መግብ። ምን አይነት አምላክ ነው ግን ኢየሱስ! በደለኛውን አንስቶ ምን የሚያደርግ አለት ቤተክርስቲያን አንተ ላይ እሰራለሁ በጎቼ ምን በል ጠብቅ ብሎ አደራ የሚሰጥ ጌታ እኮ ነው ኢየሱስ። አይገርም? በራስ አይቆምም ጌታ ቤት በጸጋ ነው የሚቆመው። እና በጎቼ መግብ፣ እውነት እልሃለሁ ወጣት ሳለ ልብስህን ራስህ ለብሰህ ወደ ፈለክበት ትሄድ ነበር፣ ስትሸመግል ግን እጅህን ትዘረጋለህ፣ ሌላም ሰው ልብስህን አስታጥቆ ልትሄድ ወደማትፈልግበት ምን ያደርጋል? ይወስድሃል። ኢየሱስ ይህን ያለው ይላል ዮሐንስ ኮመንታሪ ይጽፍልናል፣ ግራ እንዳትጋቡ። ኢየሱስ ይህን ያለው ይላል ጴጥሮስ በምን አይነት ሞት እግዚአብሔርን እንደሚያከብረው፣ አይ በሞት ጌታ ምን ያደርጋል? ይከብራል። በህመም እግዚአብሔር ምን ያደርጋል? ከዚህ በኋላም ተከተለኝ አለው ኢየሱስ። ጴጥሮስም ወደኋላ ዞር ሲል ኢየሱስ ይወደው የነበረው ደቀ መዝሙር ሲከተላቸው አየ። ጴጥሮስና ኢየሱስን ደግሞ ኢየሱስ ይወደው የነበረው ዮሐንስ ነው። ሲከተላቸው አየና ይህን ደቀ መዝሙር ያን ጊዜ እራት ሲበሉ ወደ ኢየሱስ ይሄ ደቀ መዝሙር ደግሞ ዮሐንስ ነው የሚነግረን ስለራሱ እኮ። ይሄ ኢየሱስ የሚወደው ደቀ መዝሙር ኢየሱስ ደረጋ ተጠግቶ ምን ያለው ነው አለ፣ ጌታ አሳልፎ የሚሰጥህ ማን ነው ብሎ የጠየቀው ነበር። ጴጥሮስም እሱም ባየው ጊዜ ምን አለ? እሱስ አለ። ጳውሎስስ እንደሚለው አይነት
መስፈርት ሲዘረዘር መጽሐፍ ቅዱስ ሲነገር እኔ እኮ አይደለሁም እንዳልኳችሁ እኔ በኮሚቴ አዋቅሬ ያወጣሁት ክራይቴሪያ መጽሐፍ ቅዱስ ክራይቴሪያ ሲዘረዘር የሚገርም ነው የጌታ ነገር ምናምን ብሎ ይሞክራ እንጂ ጳውሎስስ የሚል ጥቆማ አይጠቀሙም። ምን መለሰ ኢየሱስም እስክመለስ ድረስ በህይወት እንዲኖር ብፈልግ እንኳ አንተ ምን ቸገረህ? በቃ ምን ቸገረህ አንተ? እንዴ ቢቆይስ እስከ ምጽአት ድረስ ቢቆይ አንተን ይመለከታል ወይ ነው አይደል? አይመለከትም። አንተ ራስህ ምን በል ተከተለኝ አለው። በዚህ ምክንያት ይላል ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ይኸውላችሁ እንግዲህ ኢየሱስ ለምሳሌ ነው ያለው። ወዲያው ተሰራጨ። ዮሐንስ ተገላግሏል አይሞትም የሚል ተሰራጨ። ኢየሱስ ግን እስክመለስ ድረስ በህይወት እንዲኖር ብፈልግ አንተ ምን ቸገረህ አለው እንጂ እንደማይሞት አላለም። ዮሐንስ ቸግሮት እኮ ነው፣ ስለራሱ ነው የተነገረው። ዮሐንስ እያለ አንተማ ሞትም ምናምን እንደማለት ነው። እንደዛ አይደለም። የሚቸግረን ይመስለኛል። ምን መሰላችሁ? በጣም ይቸግረን የእግዚአብሔርን ሉዓላዊ ምርጫና የሰውን ኃላፊነት አያይዞ መሄድ ባይመችም የእግዚአብሔርን ሲያድን መርጧል የሚለውን አያይዞ መሄድ፣ በቃ ድነት አይጠፋም የሚለውን አያይዞ መሄድ አይደል? ኦፎል ዘፊብ ከተሰበሰቡ ሰዎች በሙሉ ኖህን ምን አለው? አንተና ቤተሰብ አጠፉን። ሌላው ምን ይላል? ኖህ በጽድቁ የተረፈ ይመስላችኋል? እና ይሄ በእግዚአብሔር ላይ ማረፍ የሚባል ነገር አለ። እና አንድ ሰው ሲያጫውተኝ ምን አለ? ሰፈር ውስጥ የማውቀው ክሊኒክ ነበር አለ። ያው እንግዲህ እንደምታውቁት ደሃነን ሆስፒታል አንሄድም። ሲያመን ቤት እንዳማከስ ፌጦ ምናምን ይሞከሩና ካልሰሩ አይደል ሆስፒታል አይደለም የሚኬደው፣ የሰፈር ክሊኒክ ደግሞ ይኬዳል። የሰፈር ዶክተሮችም ደስ ይሉኛል፣ በጣም ባለሙያ ናቸው። አመቻችተው ምናምን የሚያክሙን እና በጣም የተለመደ ነው። በቃ ሄዳለሁ አለ እና ማውቀው ክሊኒክ ነው ሄዳለሁ፣ ሰፈር ውስጥ እታከማለሁ አለ እና እዛ ማውቀው በጥበቃ የሚያገለግል ወንድም አለ እና አንድ ቀን ማታ በጣም አመመኝና የግዴታ ሆኖብኝ ሄድኩና ነርሶቹ ያው መረጃ ተቀበሉኝ ምናምንና ሐኪሙ ክፍል ገባዋል። ከዛ እማውቀው ጥበቃ ማታ ነው አለ ነጭ ጋውን ለብሶ ምንህን ነበር የሚያማለኝ አለ እና በጣም ካምሬ በላይ ሆናል። እንዴ አልኩኝ አለ አንተ ደግሞ መቼ ዶክተር ሆንኩ አልኩት አለ ሆንኩ እኮ አለኝ አለ ሆንኩ እኮ አለኝ አለ እና ይኸውላችሁ ጉዳዩ በጣም ሲያስቅም ይሄ ወንድም ማታ ኤችኦ ተምሯል፣ ሄልዝ ኦፊሰርነት። ስለዚህ ያው የሰፈር ክሊኒክ አይደል ሐኪሙ ማታ ወደ ቤቱ ሲሄድ እስከ 6 ሰዓት ስለሚሰራ ክሊኒኩ የማታውን ሺፍት ምን ያደርጋል? ያክማል። በጣም ግን ደስ ያለኝ አንተ ደግሞ መቼ ሐኪም ሆንክ ሲለው ሆንኩ እኮ አለው። አልሰማህም እንዴ? ሆንኩ እኮ እንግዲህ አሁን ሐዋርያነት የማታ ትምህርት ተምረን አይደል የሆነ ቦታ ሞካክረን ቢሆን አይሆንም ነው ክራይቴሪያ አይፈቅድም እንጂ ግን ይሄ ሙግት ፈርዶብን የሚመጣው ከማን ነው? እሱስ የሚል አይደል ማንን እሱስ የሚል ነው። ሁለት መልስ ነው ለዚህ ያለኝ፣ አንድ ከራሱ ከጳውሎስ፣ ሁለት ደግሞ በወቅቱ ከነበሩት ከራሳቸው ከሐዋርያቱ የተሰጠ ሁለት መልስ እናያለን። እና ደግሞ እቺ ጳውሎስ አያሟላም ተብሎ የሚከሰስበት ክራይቴሪያ የትኛው ነች? ኢየሱስ ከዮሐንስ ጥምቀት ጀምሮ አይደል እስከ እርገቱ ድረስ አብሮን አልነበረም የሚል ነው። ጳውሎስ ምን ይላል? ስለዚህ ራሱን ጳውሎስን ብንጠይቀው ጥሩ ነው አይደል? አሁን እኛ ስፔኩሌት ከምናደርግ የእሱ ነገር እንኳን ለየት ይላል ምናምን ከምንል ጳውሎስ ምን ይላል? ገላትያ 1:15-17 እንደዚህ ይላል። ነገር ግን ይላል ጳውሎስ ከእናቴ ማህፀን ጀምሮ የለየኝ እና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋራ አልተማከርሁም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያ ወደ አረብ ሀገር ሄድኩ፣ በኋላም ወደ ደማስቆ ተመለስኩ ይላል። እና ጳውሎስ እንደሚለው ከማህፀን ጀምሮ ከእናቴ ማህፀን ጀምሮ ምን ያደረገኝ? የለየኝና በጸጋው ምን ያደረገ? የጠራኝ እግዚአብሔር በአሕዛብ መካከል ምንድን ነው አለ? ስለ እርሱ እንድሰብክን ልጁን በእኔ ሊገልጥ በወደደ ጊዜ ይላል ከማንም ስጋ ለባሽ ጋር ምን አላልኩም? አልተማከርኩም። ማንም የመከረኝ ይኸውልህ ጳውሎስ ብሎ ያስረዳኝ ሰው የለም። እርሱ ነው ምን ያደረገኝ? የጠራኝ ይላል።
ይህን ጥሪ እንዴት ነው ስትሉት ሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 22 አለፍ እያልን እናየዋለን። ሳኦል ግን ይላል የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታን መንገድ የሚከተሉትን ወንዶችንም ሆነ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። ጳውሎስ የሚገርማችሁ ማለት ነው አልነበረም አይደለም። አለመኖር እኮ ከኢየሱስ ምድር አገልግሎት ላይ አንድ ነገር እኮ ነው። የለም አብሰንት ትላለህ። በቃ ፕሬዘንት አብሰንት። አሁን አብሰንት ብቻ አልነበረም ጳውሎስ የነበረው። ላይሰንስ አውጥቶልህ ደብዳቤ አውጥቶ እያሳደደ ወንድ ነህ የለ ሴት ነሽ የለ ይኸውልህ እኩልነት እዚህ ጋር ይሰራል። እያሳደደ ምን ያደርጋል? ኢየሩሳሌም የሚወስድበትን ምን አለ ሊቀ ካህናቱን ደብዳቤ ጠየቀው እኮ አይደል የሚለው ለመነው። እነዚህን አስሬ እንዳመጣ እባክህ ምን ስጠኝ ለመነው። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀበት፣ እርሱም በመሬት ላይ ወደቀ። በዚያም ጊዜ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ሰማ። የጳውሎስ የህይወቱ ተርኒንግ ፖይንት ጥፋት ደማስቆ ነች። ደብዳቤ ለምኖ ቤተክርስቲያንን ሊያሳድ ቅዱሳንን ሊያሳድ ከሊቀ ካህኑ ለምኖ ደብዳቤ አጽፎ ሲሄድ ደማስቆ ላይ ምን አደረገው? ብርሃን መጣ ይላል። እና ኢየሱስ ለምን ቤተክርስቲያንን ታሳዳለህ አይደለም ያለው፣ ለምን እኔን ምን ታደርጋለህ? ታሳድደኛለህ አለው። ሳኦልም ጌታ ሆይ አንተ ማነህ አለው። እርሱም እንዲህ አለው እኔማ አንተ የምታሳድደኝ ኢየሱስ ነኝ። አይሽ ቤተክርስቲያን የክርስቶስ አካል ነች። ኢየሱስ ራሷ ነው። ቤተክርስቲያን እንደች አካሉ ነች ስንል ሲምቦሊክ ብቻ አይደለም አይደል? ቤተክርስቲያን ስትሰደድ ኢየሱስ እንደሚለው ለምን ቤተክርስቲያንን ታሳዳለች አይደል የሚለው እኔን ለምን ምን ታደርጋለህ? ታሳደኛለህ ይለዋል። ነገር ግን እርሱም እንዲህ አለው እኔማ አንተ የምታሳደኝ ኢየሱስ ነኝ። ነገር ግን ተነሳና ወደ ከተማይቱ ግባ፣ ማድረግ የሚገባህን ይነገርሃል። ከሳኦልም ጋር ይጓዙ የነበሩትም ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ አፋቸውን ይዘው ቆሙ። በቃ ሰው አይረዳህም። አይገርምህም ወይ ጉድ እያለ ነው የሚሰማህ። ጳውሎስ ወድቆ ብርሃን መጥቶት እየተሰቃየ እኮ ነው። ማነህ ምናምን እያለ ነው። ዙሪያውን ያሉት ሰዎች እንደሚሉት በቃ አፋቸውን ይዘው በመደነቅ ነው የሚያዩት። ቆመዋል። ሳኦልም ከመሬት ላይ ተነስቶ አይኑን ሲገልጥ ምንም ማየት አልቻለም። ታሪኩ የሚጀምረው እንደዚህ ነው። ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ አስገቡት። ከደማስቆ አማኞችን አሳዶ ሊወስድ ነበር። ታውሮ ደማስቆ ምን አደረገ? ገባ። 3 ቀን ታወረ፣ እህል ውሃም አልቀመሰም። በደማስቆ ሐናንያ የሚባል ደቀ መዝሙር ነበር። ጌታም በራእይ ሐናንያ ብሎ ጠራው። እርሱም ጌታ ሆይ እነሆኝ አለ። አቤት አሁን ከእግዚአብሔር ጋር እንደ ሐናንያ ያወራ ሰው ቢኖር በጣም ነው የሚገርመው። መጽሐፍ ቅዱስ የሚለው በደማስቆ ሐናንያ የሚባል አንድ ምን ነበር? ደቀ መዝሙር፣ በቃ አንድ ወንድም ነበረ። እሱም ጌታ እናገረው ምን አለ? እሱ እነሆኝ አለ። እነሆኝ አለ። በጣም ነው የሚገርመው። ጌታም እንዲህ አለው ተነሳና ቀጥተኛ ጎዳና በተባለው መንገድ ይሁዳ ወደ ተባለው ሰው ቤት ሂድ። እዚያም ሳኦል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። እርሱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበትና አይኑ እንደሚበራለት በራእይ አይቷል። አሁን ስለ ጳውሎስ ይነግራችኋል አይደል? ኢየሱስ ለሐናንያ ምን እያሉ ነው? ሂድና ለጳውሎስ እጅህን ጭነህ ጸልይበት፣ አይኑ ይበራለታል። እርሱም ይሄ እንደሚከናወን ምን አድርጓል? በራእይ አይቷል። ይህም ጳውሎስ አይደለም የሚነግረን። ማንም የሚነግረን ሉቃስ ነው። ማቴዎስ ሉቃስ ይነግረናል። አይቷል አለው። ሐናንያም መልሶ እንዲህ አለው፣ በቃ ከጌታ ጋር የሚወራው እንዲህ ነው። እኔ የምልህ ጌታ አለው ይህ ሰው እኮ አላወቅም እንዲ አሉ። አላወቅም እንዲ ሳኦል እኮ በነገራችን ላይ እንደ ማለት ነው። ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰዎችም ብያለሁ። አንተ መስማትን እንጃ፣ እኔ ግን ብያለሁ ሰምቻለሁ። ወደዚህም የመጣው አንተ እንደምትለው ሊያገለግልህ ሳይሆን ምን ሊያደርግ ነው? ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብለው ነው። እንዴ እንተሳሰብ። ይህን ነገር አረ ክላሪቲ ያስፈልጋል። አንድ አይነት ገጽ ላይ እንሁን። ጳውሎስ እንደዛ ነው የመጣው፣ ሳኦል እንደዛ ነው የመጣው ይላል ሐናንያ። ጌታም እንዲህ አለው ሂድ፣ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ቀኝ ነው። ይኸውላችሁ የሚለው እኮ በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ምንድን ነው? ስፔሻል ነው ጳውሎስ። እሱስ የምትለው ሰውዬ አይደለም
አይደል? ገብቷችኋል? ጓደ የከሌስ ምናምን የምንለው አይደለም። ጳውሎስ እግዚአብሔር በአሕዛብና በነገስታት አይደል በእስራኤል ሕዝብ ሁሉ ፊት የእሱን ክብር የሚሸከም ምንድን ነው? የክብር ዕቃ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ጥሪ ሲባል ይኸውላችሁ ሱፍ አይደለም ተስተካክሎ ዝንጥ ብሎ ፊቱ ውልውል ያለ። አሁን እኮ የኛ ፊት ቸነፈር እኮ የመጣው ፊት ነው። እውነቴን ነው የምላችሁ። አረ ወል ከለርፉል ሱፍ ለብሶ ምናምን ይኸውላችሁ ምናምን የሚል አይደለም የሚለው ዕቃዬ ነው ካለ በኋላ ስለ ስሜ ምን ያህል መከራ መቀበል እንዳለበት እናደርገዋለሁ። ለዛ እኮ ነው ፊልጵስዩስ ላይ ጳውሎስ ሲናገር በክርስቶስ ኢየሱስ ወንጌል እንድናምን ብቻ ሳይሆን ከሱ ጋር መከራ እንድንቀበል ይህ ጸጋ ምን ብሎናል? ጸጋው ኢየሱስን የምናምንበት ብቻ አይደለም፣ አብረን መከራ ምን የምናደርግበት ነው። አሁን ይሄን ሰውዬ ነው እሱስ የምንለው። እንዴት ፉክክር ይገባል ከጳውሎስ ጋር? ነውር አይደል? እውነት እኮ ነው የምላችሁ። ይሄ በቅንነት የጳውሎስን እንዴት እናየዋለን ምናምን አንድ ለመረዳት መሞከር አንድ ነገር ነው። ጳውሎስ ከሆነ እኔ ምን ያንሰኛል የሚል ሙግት ግን ጳውሎስን አለማወቅ ነው። ጳውሎስን አለማወቅ ነው። መጽሐፍ ቅዱስ የሚለው የክብር ዕቃ ነው፣ የተመረጠ ቃል። ያ ምን ሊያደርግ? ስለ ኢየሱስ መከራ ምን የሚያደርግ የሚቀበል። ሐናንያም ሄዶ ወደ ተባለው ቤት ገባ። በሳውልም ላይ እጁን ጭኖ ወንድሜ ሳውል ሆይ፣ ወንድም ሆኗል። አይገርማችሁም? ከአሳዳጅነት ምን አድርጎታል? ጸጋው ወንድም አድርጎታል። ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔ ምን ብሎኛል? ልኮኛል አለው። ወዲያውም ከሳውል ዓይን ላይ ቅርፊት የመሰለ ነገር ምን ያደርጋል? ወደቀ። እንደገና ማየት ቻለ። ተነስቶም ተጠመቀ። ምግብን በልቶ በረታ። ሳውል በደማስቆ ከነበሩ ደቀ መዛሙርት ጋር አያሌ ቀን ተቀመጠ። ወዲያውም ይላል መቼ? አሁን ናሬቲቭ ነው ይሄ፣ የታሪክ መጽሐፍ ነው። እና የታሪክ መጽሐፍ ሲጻፉ ባዮግራፊ ሲጻፍ አይደል ብዙ ገጽ እኮ ነው የፈጀው። ሉቃስ ግን በጣም አስፈላጊ ነው የሚለውን በመንፈስ ቅዱስ የተገነዘበውን ነው ምን ያደርገው? አሳጥሮ ምን ያደርጋል? የጻፈልን። ግን እቺ ቃል በጣም አስፈላጊ ነች ለበኋላ። ምንድነው የሚለው? ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በየምኩራቦቹ መስበክ አይደል? ጌታን አወቀ፣ ተጠመቀ፣ ዓይኑ በራለት፣ መንፈስ ቅዱስን ተቀበለ። ወዲያውም ማድረግ ጀመረ። ከየት አመጣ እውቀቱ? አንድ ደቀ መዛሙርቱ የሉም፣ ሐዋርያቱ የሉም ደማስቆ። የት ናቸው? ኢየሩሳሌም አይደል? ከየት ነው ያመጣው? የሰሙትም ሁሉ በመገረም ይህ ሰው አሉ በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አሉ። በጣም ሰው ተገረመ። ጳውሎስ ወዲያው ሲሰብክ ማለት ልውጥ አለባቸው። አምኖ ዳነ ብቻ አይደለም፣ አምኖ ድኖ መስካሪ ሆነ ባንዴ ማለት ነው። የሚታወቀው ጳውሎስ በማሰር ነው። አሁን ራሱ ወሬው እኮ ተሰምቷል እኮ። ሳውል የሚባለው ከሊቀ ካህናቱ ደብዳቤ ይዞ ደማስቆ ያሉ አማኞችን ሰብስቦ ኢየሩሳሌም ሊወስድ ሊያስር ምን ብሏል? መጥቷል የተባለ ሰው ባንዴ ተለውጦ ሰባኪ ሲሆን ግራ ገባቸው አይደል? የእነሱ ግራ መጋባት እኛ ጋርም መጋባት አለበት። እኛም ግራ መጋባት አለብን በዛ ፍጥነት አይደል? ደቀ መዛሙርቱን ሳያገኝ ሐዋርያቱን ሳያገኝ ወዲያውኑ እንዴት መስበክ ቻለ? ሳውል ግን ይላል እየበረታ ሄደ። በደማስቆ ለሚኖሩትም አይሁድ ኢየሱስ እርሱ ክርስቶስ መሆኑን ማስረጃ እያቀረበ አፋቸውን ያስይዛቸው ነበር። ካላሰርኩ ሲል የነበረ ሰውዬ ግልብጥ ብሎ በአንድ ፍጥረት ማስረጃ ከየት ነው የሚያጣቅሰው? ጳውሎስ በነገራችን ላይ ማለት የብሉይ ኪዳን ሊቅ ነው ታውቃላችሁ። ከገማልያል ሀገር ስር ያደረገ ነው የተማረው። በጣም የላኩ ነበርኩ ይላል። ፊልጵስዩስን ሄዳችሁ አነቡ። ያ ሁሉ እውቀት ኖሮት ኢየሱስን ግን ምን አላደረገም ነበር? አልተረዳም ነበረ። አሁን ደግሞ ግልብጥ ብሎ ወዲያው ጌታን መቀበል፣ ወዲያው ዓይን መብራት፣ ወዲያው መንፈስ ቅዱስን መቀበል፣ ወዲያው ወንጌል መሰከርነት፣ ወዲያው ማስረጃ እያጣቀሱ የሰዎችን አፍ መዝጋት ከየት አመጣው ብሎ መጠየቅ ምንድነው አስፈላጊ ነው። ደቀ መዛሙርቱ አሉ ደማስቆ የሉም። ሐዋርያት ሥራ 13 ከ1-3 በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ አራተኛውም ክፍለ ገዢ የሄሮድስ አብሮ አደግ የነበረው ምናሄና ሳውል ነበሩ። እነዚህም ጌታን እያመለኩና እየጾሙ ሳለ መንፈስ ቅዱስ በርናባስና ሳውልን እኔ ለጠራኋቸው ስራ ለዩልኝ አለ።
እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው ምን አደረጓቸው? አሰናበቷቸው። እንግዲህ ጳውሎስ ገላትያ ላይ ነገረን ይሄን ነው። እኔ ከእናቴ ማህፀን ጀምሮ እግዚአብሔር ምን አድርጎኛል? እኔ አልገባኝም እንጂ ከእናቴ ማህፀን ጀምሮ ለይቶኝ ነበረ። ለምን? ለአሕዛብና ለነገስታት አይደል? በእስራኤል ሕዝብ ሁሉ ፊት የክርስቶስ የክብር ዕቃ ሆኖ ወንጌልን እንዲያደርግ እንዲናገር፣ ደግሞም ስለ ክርስቶስ ኢየሱስ ወንጌልም እንዲያደርግ መከራ እንዲቀበል የተመረጠ የክብር ዕቃ ነው። ይሄን ነው የሚናገረው ጳውሎስ። እዛው ገላትያ ምዕራፍ 1:11 ደግሞ ስትወርዱ ይላል መሰላችሁ፣ ወንድሞች ሆይ የሰበኩላችሁ ወንጌል ይላል። አሁን ቅድም ያልኩላችሁን ይከፍትላችኋል። ወዲያው ማስተማር ጀመረ ብለ የለ? እንዴት ማስተማር ጀመረ? ሐዋርያቱን ሳያገኝ ከሐዋርያቱ እግር ስር ቁጭ ብሎ ሳይማር። ምክንያቱም ብያችኋለሁ፣ የ12ቱ ሐዋርያት አንደኛው ስልጣን ምንድን ነው? የክርስቶስ ኢየሱስን አስተምሮ ማድረግ ነው። ለአማኞች በሙሉ አይደል? ማስተማር አይደል? ከዛ ደግሞ ከትምህርቱ ማንም ሰው እንዳይወጣ ድንበር ማበጀት። ከዛ ደግሞ ቤተክርስቲያኑ ማድረግ ማስተዳደር። አሁን እነዚህ ስልጣን ያላቸው ሰዎች ጋር ሳይሄድ ወዲያውኑ ሐናንያ ከጸለየለት በኋላ ወንጌል መስበክ ጀመር። እንዴት ያላችሁት እንደሆነ ይሄው ገላትያ 1:11 ላይ ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑ እንድታውቁ እፈልጋለሁ። የገላትያ አማኞች ጳውሎስን በጣም አሳዝነውታል። ተለውጠዋል። አይታችሁ ከሆነ ክርስቶስ ኢየሱስ አይናችሁ ላይ ብሎ ነበር፣ ቻስሎ ነበረ። ማን ነው አዚም ያረጋባችሁ ይላል። ማን ነው ምን ያረጋባችሁ? አስማት ያረጋባችሁ። አንዴ ልጅ እያለን ጎረቤት ነበረን እና እሱ ይደግማል። ድግምት ይደግማል ሰውየው እና አህያ ማታ ሲጠፋባቸው ሰዎች ጅብ ነበር ድሮ። ደግሞ ከተማ ልጆች ጅብ ነበር ድሮ እዚሁ አዲስ አበባ በየክፍለ ከተማው እና ጅብ ስለነበረ ሰው አህያ ሲጠፋበት ማታ ላይ ጅብ ሊበላው ስለሚችል አህያውን ሄዶ ድግምት ቤት ምን ያደርጋል? ያስደግማል። ከዛ በኋላ አህያው ባለበት ይቆምና አይበላም። እንዴት ነው ያላቀ መሪያም ነው የሚያውቀው። ግን አስማት አለ የለም ብላችሁን ታስቡት። ስምዖን ምን ያደርግ ነበር ይላል ሐዋርያት ሥራ ላይ። ከትንሽ እስከ ትልቅ አይደል በቃ ታምራት ሲያደርግ ይደነቁ ነበር። መናፍስትም ታምራት ያደርጋሉ እና ይደግማል። አህያው ምን ያደርጋል? አይንቀሳቀስም፣ ይጠበቅለታል። ሰውየው በነጋታው ያገኘዋል አህያውን በነጋች ላይ እና ወንድሜ ሲደግም ሰምቷል ሰውየው እና ጎረቤትንም እና ትጠራዋለች እናቴ እና ትለዋለች እከሌ እና ስትለው እከሌ ደግሞብኝ ነው እንዳልንቀሳቀስ ይላታል። ድግምቱ እንደሚያቆም ያውቃል። ስለዚህ ድግምቱ ከተደገመ እሱ ምን አያደርግም። ምን አይነት አዚም ነው ያረገባችሁ ነው የሚለው ጳውሎስ። በቃ ድግምት ተደርጎባችኋል። ተስሎ አልነበረም ወይ ኢየሱስ? ማን ነው አይናችሁ ምን ያደረገው ያሳወረው ይላል። ማን ነው አዚም ያረገባችሁ? እና እኔ የነገርኳችሁ ወንጌል በነገራችን ላይ ሰው ሰራሽ አይደለም። እኔ ከሰው እከሌ እኮ ነግሮኝ የጴጥሮስ ጓደኛ ደማስቆ መጥቶ ስለ ኢየሱስ ነግሮኝ አይደለም ምነግራችሁ ነው የሚለው። ከማንም ምን አላልኩኝም። አይገርማችሁ? ከአንድ ሰው ምን አላልኩም። እኔ ስለ ወንጌል አሁን የምሰብከውን ወንጌል ምነግራችሁን ወንጌል ምጽፈውን መጽሐፍ ከአንድ ሰው ምን አላልኩም፣ አልተማርኩም። ይልቁንስ ይላል እንዴት አገኘው ጳውሎስ ያላችሁት እንደሆነ በመገለጥ ከኢየሱስ ክርስቶስ ምን አደረኩት? ተቀበልኩት። ይኸውላችሁ ይላል ጳውሎስ ስለ እኔ ባክግራውንድ ስጣችሁ። ቀድሞ ይላል በአይሁድ ሃይማኖት እንዴት እንደኖርኩ የእግዚአብሔርን ቤተክርስቲያን እንዴት በእጅጉ እንዳሳደድኩኝ ለማጥፋትም እንዴት እንደጣርኩኝ ብላችኋል። ሰምታችኋል። የኖርኩት እኔ በምንድን ነው? በአይሁድ እምነት ነው። በአይሁድ እምነት እኔ ምንድን ሊቅ ነኝ። በደንብ ጥንቅቅ ብሎ የተማረ ሰው ነው ጳውሎስ። እሱን ከመልእክታቱ ትረዳላችሁ። በነገራችን ላይ አይደል ከአጻጻፉ ትረዳላችሁ። ለዛ ነው የደቀ መዛሙርቱ መልእክቶች ስታዩ፣ የሐዋርያቱ መልእክት ስታዩ ይለያያል። የጴጥሮስ ከጳውሎስ ይለያያል። የያዕቆብ ይለያያል አይደል? የማቴዎስ ይለያል። የዮሐንስ ይለያል። አጻጻፋቸው፣ ጥንካሬው፣ ውበቱ ይለያል። ለምን? እግዚአብሔር የእያንዳንዳቸውን ሐዋርያት ምን ስለተጠቀመ? እውቀት፣ ክህሎት፣ ልምድ ምን ያደርጓል? ቃሉን ለማስተላለፍ ተጠቅሟል። ስለዚህ ጳውሎስ የሚላቸው እኔ በመገለጥ በክርስቶስ ኢየሱስ ባገኘሁት ነው ምንም አደርጋችሁ ማስተምራችሁ። ስለዚህ ልብ አድርጉ ነው የሚለው። የምነግራችሁ መልእክት ከማንም ሰምቼ አይደለም። ቀድሞ በአይሁድ እምነት ነበር ምኖረው እኔ። እንደውም ቤተክርስቲያን አሳድ ነበረ። ይህን ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበረ። ማይላል በድፍረታው ሲወስ የሚያንደፋድፈው ትውልድ እልቅ ነበር ምናምን አይልም።
ጳውሎስ ግን በድፍረት ነው የሚለው በእኔ ዕድሜ ከነበሩ ይላል። ይኸው እኔ አይደለሁም እኮ የምለው በእኔ ዕድሜ ዘመን ከነበሩ ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት ምን ነበርኩኝ እኔ እልቅ ነበር። ስለ አባቶቼም ወግ እጅግ ምን አደርግ ነበር? እጨነቅ ነበር ወይም ቀናተኛ ነበርኩ። ነገር ግን ከእናቴ ማህፀን ጀምሮ የለየኝ ይላል። በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም። ድንቅ ነው እውነት። ከማንም ጋር ምን አላልኩም። እሱስ የምንለው ሰውዬ ነው። እሱስ የምንለው ሰውዬ ምን ከማንም ሰው ጋር አልተማከርኩም። ፈልጌም አይደለም። ፎር ዛት ማተር ግልጹን ለማድረግ እኔ ቤተክርስቲያን ምን አድርግ ነበር? አሳድ ነበር። ለአባቶቼ ለአይሁድ እምነት ቀናተኛ ነበርኩኝ። እልቅም ነበር በእውቀት። ግን ከእናቴ ማህፀን እግዚአብሔር ስለለየኝ ከማንም ሰው ጋር ምን አላልኩም። ከማንም ስጋ ለባሽ ጋር አልተማከርኩም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም ምን አላልኩም፣ አልወጣሁም። ልማር ጳውሎስ ምን ያምናል መሰላችሁ? ሳይማር አስተማሪ የሚለውን አያምንም ጳውሎስ። በመማር ያምናል። ተምሮ ነው ምን የሚያደርገው። ማለት ልጅ እንዴት ነው ማሳደገው ብሎ ሰው ይማራል አይደል? መኪና እንዴት ነው ምንለው ብሎ ይማራል። የእግዚአብሔርን ቃል ለመግለጥ የሰው ድፍረት ይገርመኛል። ሳትማር የእግዚአብሔርን ቃል አትግለጥ፣ አትድፈረው። እግዚአብሔርን ልትወደው ችለህ ይሆናል፣ ወደኸውም ይሆናል። ግን ይሄ ፈርሃ እግዚአብሔርህ አይጥፋ፣ አትድፈረዋ አይደል? ከመጠምጠም ማወቅ ይቅደም ይላሉ። ራሱ ከነሱ መማር ጥሩ ነው አንዳንድ ነገር። ከእኔ በፊት ሐዋርያ ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ ሀገር የሚለው ሀሳቡ ይሄ አሁን አረብ ሀገር እንዳታስቡት። በመጀመሪያው ዘመን የቤተክርስቲያን አውድ እያወራ ያለው አሁን ሞደርን ዴይ ሲሪያ የምንለው አካባቢ፣ ጆርዳን የምንለው አካባቢ ነው እያወራ ያለው እንጂ አረብ ሀገር ሳውዲ አረቢያ ሄደ ማለት አይደለም። እዛ ሄድኩኝ። በኋላም ወደ ደማስቆ ምን አደረኩኝ? ተመለስኩኝ። ከዚያም ከ3 ዓመት በኋላ ኬፋን አገኘው ዘንድ ወደ ኢየሩሳሌም ምን አደረኩኝ? ወጣው። ስለዚህ ጳውሎስ ጌታን ካገኘ በኋላ ሐናንያ ጸልዮለት አይኑ ከበራ መንፈስ ቅዱስን ከተቀበለ በኋላ ከስንት ጊዜ በኋላ ነው ሄዶ ደቀ መዛሙርቱን ሐዋርያቱን ያገኛቸው ብንል ከስንት ጊዜ በኋላ? ከ3 ዓመት በኋላ። እሱንም 2 ሰው ነው ያገኘው። ይላችሁ ሁሉንም አላገኘም። እሱንም 2 ሰው ነው ያገኘው። ኬፋን አገኘው ዘንድ ወደ ኢየሩሳሌም ምን አደረኩኝ? ወጣው። ከእርሱም ጋር 15 ቀን ብቻ ምን አደረኩኝ? ተቀመጥኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ምን አደርጋለሁ? ነግራችኋለሁ። አሁን ጳውሎስ እያለ ያለው መስላችሁ? ሐዋርያት ሥራ ሉቃስ ምን አለን? ጳውሎስ ሐናንያ ጸለየለት፣ አይኑ ማየት ጀመረ። ከዛ በኋላ ምን አደረገ? መንፈስ ቅዱስን ተቀበለ። ወዲያውኑ ወንጌልን መስበክ ጀመረ። እንደውም በየምኩራቡ እየዞረ ኢየሱስ እርሱ ክርስቶስ ስለመሆኑ የእግዚአብሔር ልጅ ስለመሆኑ መረጃ እያጣቀሰ አፋቸው ምን አደረጋቸው? ይህንን ለ3 ዓመት ሲያገለግል ቆይቶ ከዛ በኋላ ወዴት ሄደ? ኢየሩሳሌም ሄዶ ጴጥሮስና ያዕቆብን አገኘ። እሱም ለስንት ቀን? 15 ቀን። ከየት አገኘው ጳውሎስ ለሚለው ራሱ ጳውሎስ መለሰልን እንኳን ምን አለን? ይልቁንስ በመገለጥ ከኢየሱስ ክርስቶስ ምን አልኩት? ለምንድን ነው ከ5ቱ ክራይቴሪያዎች መካከል አንደኛው እኔ አይደለሁም ይሄን ያወጣሁት ጴጥሮስ ነው ያለው። ላነብላችሁ ደግሞ ሐዋርያት 1 ምዕራፍ 1 ከቁጥር 21 እስከ 22። ስለዚህ አለ ጴጥሮስ ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከእኛ ጋር ከነበሩት መካከል አንድ ሰው መምረጥ ያስፈልጋል። ከየት ነው የሚመረጠው? በገባበትና በወጣበት ከኢየሱስ ጋር የነበረ ሰው። ይኸውም ይላል ኳሊፋይ ሲያደርገው የትኛው ጊዜ ነው ጴጥሮስ ሲባል ይኸውም ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት። እኔ ነኝ ያወጣሁት። አሁን እኔ እኮ ብዙ ወንድሞች ሐዋርያ ቢሆን ደስ ይለኛል። በጌታ ወንድሞቼ ከሆኑ እኔ ምን አጣለሁ? መንግስተ ሰማያት የወረስኩ ሰው እኮ ደስ ነው የሚለኝ ወንድሞቼ ሐዋርያ ሆኑልኝ ብዬ። ግን አይልም አይለኝ አይደል? ጴጥሮስ ምንድን ነው የሚለው? ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት ይላል። አሁን ምን ነበር ያደረጉት እነዚህ ሰዎች ነው ጥያቄው። ከዮሐንስ ጥምቀት ጀምሮ አይደል ኢየሱስ ክርስቶስ እስካረገበት ጊዜ ድረስ ከኢየሱስ ጋር መቆየታቸው ያስገኘላቸው ምንድን ነው? በግልጽ እኮ ነው። ትምህርት እግሩ ስር ቁጭ ብለው ምን ያደረጉ ናቸው?
አንደኛው ክራይቴሪያ አሁን እየተቀመጠ ያለው ክራይቴሪያ እኮ ከዮሐንስ ጥምቀት ጀምሮ እስካረገበት ጊዜ ድረስ የሚለው ጴጥሮስ ኢየሱስ እግር ስር ከኛ ጋር ምን ያደርጋል? ቁጭ ብሎ የተማረ መሆን አለበት። ምንም ይሆነው ሐዋርያም ይሆነው ጳውሎስ ምን ተማርኩ እያለ ነው። እኔ ከማንም ከሐዋርያ ስጋ ለባሽ ምን አላልኩም፣ አልተማከርኩም፣ አልተማርኩም። እምናገረው የማስተምረው ትምህርት 3 ዓመት ሙሉ ስሰብክ ኬፋን ከማየቴ በፊት ያዕቆብን ከማየቴ በፊት ከማን የተቀበልኩትን ነው? ከራሱ ከኢየሱስ ክርስቶስ። እና አልተማረም ጳውሎስ ከኢየሱስ ቁጭ ብሎ። አሁን እዚህ ጋር ነው ሰው የሚለው እኔስ ይላል። አሁን እሱስ አልነበር እስካሁን? እኔም እኮ ከኢየሱስ የሚገርም ነገር ብዙ ጊዜ ይናገረኛል። ለብቻዬ እንደዚህ ቁጭ ስል እንደዚህ ማይመስከርልህ ወንድም አለ እንዳልኳቸው ታለ ማለት ነው ስለሌለ ማይመስክርልህ ተምረህ ሊሆን ይችላል። አሁን እኮ ጳውሎስ አንድ ጎሎታል ነው ሙግታችን አይደል? አንድ ጎሎዋለች ነው ሙግታችን አይደል? ትንሣኤውን ባይኑ አይቷል አላየም? አይቷል። ሁሉም ሰው ይስማማል። ድንቅና ታምራት አደረገ። ልክ እንደ ጴጥሮስ ሙት አስነስቶልሃል ጳውሎስ፣ ችግር የለበትም። ጨርቁ ስካርፍ ከነካው መሐረብ ከነካው መሐረቡ ምን ያደርጋል? ይፈውሳል። ድንቅና ታምራትን ሰርቷል። ጳውሎስም ብሏል የሐዋርያት እውነተኛ ምልክቶች የሆኑት ድንቅ ታምራትና ምልክቶች በእኔ ምን ብለዋል? ሆነዋል። አላነበነዋል እኮ ምንባቡ። እሺ ቅዱሳት መጽሐፍትን አልጻፈም? ጽፏል። ምንድነው የጎደለው ሲባል አንድ ጎደለው እኮ ነው ሙግቱ። አንድ ጎደሎታል ጳውሎስ ነበር ሙግቱ፣ አልጎደለው። ምን አለ እሱ? እኔ ከማንም አልተማርኩም። ይሄው 3 ዓመት ሙሉ ደቀ መዛሙርቱን ሐዋርያቱን አላገኘኋቸውም። ከኢየሱስ ክርስቶስ የተቀበልኩትን ብቻ ነው ምን ያደረኩት? እግሩ ስር ነበርኩ ማለት ነው። እንዴት እኔ አላቅም አላ ምን አገባኝ ይለኛል መጽሐፉ። እንዴት ይነግረኛል? ይኸውልህ ቁጭ ብሎ እኮ እዛ አረብ ሀገር ሞደርን ሲሪያ እና ጆርዳን አካባቢ ዛፍ ስር ቁጭ ብሎ ኢየሱስ አይለንም። በቃ ከሰሙ ኢትስ ነን ኦፍ አወር ቢዝነስ። በነገራችን ላይ እንዴት ነው ከእግዚአብሔር ጋር የነበረው ኢንተራክሽን? ስለማይመለከተን እኮ ነው ያልከተተው። በነገራችን ላይ ቢመለከተን ምን ያደርገው ነበር? በቃ ይመለከታችሁ ተምሯል። ግን ከየት ነው ያገኘው መገለጡን? ከኢየሱስ ከራሱ ነው የተማረው። ስለዚህ አሁን አንድ ጎሎታል ብለን ስለ ጳውሎስ እንከራከር ነበር። አሁን እኮ አንድ አለኝ ነው ራሱ ሙግቱ አይደል? ሊያየው አይችልም የተነሳውን። በኋላ አሳያቸዋለሁ ለምን እንደማየት እንደማንችል። አንዳንድ ሰው ኦፌንድድ ይሆናል። አላየህም ኢየሱስ የተነሳው ምናምን ሲባል እኔ ለምንድን ነው የማላየው ከሌላው ሰው ምን ማለት ነው ይላል። ግድ የለም ወንድም አለም ጠብቀኝ ወይም ጠብቂኝ እንመጣበታለን። ግን አሁን እሱን ኢየሱስን ማየት አንችልም። ድንቅና ታምራት ማድረግ አንችልም። መገለጥና ምናምን የለንም አይደል? አራቱንም አናሟላም። አንድ አሟላለሁ እንዴት ተብሎ ሙግት ይጀምራል? እኔም እኮ እንደ ጳውሎስ ሊነገረኝ ይችላል። ለምንድን ነው አንተ እግዚአብሔር ሰው እንደ ጳውሎስ እንደማይናገረው የምታስበው? እኔ ቢናገረው ደስ ይለኝ ነበር። እውነት አረ ወንድም ያደል እንዴ በጌታ እንወደው የለ ወንድማችን። ግን ምንድን ነው የሚለው? ማይመስክርልህ። አሁን ጳውሎስ ተናገረኝ ሲል ማየመሰከረለት ነው። ደቀ መዛሙርቱ እናየዋለን መልስ 2 ላይ ማይመስክርልህ ግን አንተን ወንድም አለው። አሁን እኮ አንተን ብቻ ነው የምናምን ማለት ነው። ተያዥ የለም አረ የቤት ሰራተኛ እንኳን ሰው ሲቀጥር ተያዥ ምናምን ይላል እኮ። እንዴ አንተ ሐዋርያ ስትሆን እንዴት ነው ተያዥ የማይኖርህ? አረ የሆነ ሰው እንደው አለበት አይደል? አሁን እኔ እኮ አይደለም አሁን ቆይ እናየዋለን። እሺ ኤኒዌይስ እሺ አንዳንድ ክፍሎች ልጨምርና ልቀጥል። ሮሜ 1:1 ጳውሎስ ምን ይላል? ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ ብሎ ጳውሎስ በጣም በሚያሳዝን መልኩ እውነት ነው የምላችሁ መልእክታትን ጽፍ አብዛኛው መልእክታት ላይ ሐዋርያነቱን ዲፌንድ ማድረግ ነበረበት። አያሳዝንም? ይህን የሚያክል ሐዋርያ ይሄው እኔ አይደለም። ሮሜ ላይ ጳውሎስ የክርስቶስ ኢየሱስ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል የተለየ። አንደኛ ቆሮንቶስ 1:1 በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ እንዲሆን ከተጠራው ከጳውሎስ ከወንድማችን ይቀጥላል። አንደኛ ተሰሎንቄ 2:4-7 ላንብላችሁ። ወንድሞች ወደ እናንተ የመጣ ነው ለከንቱ እንዳልሆነ እናንተ ራሳችሁ ታውቃላችሁ። እንደምታውቁትም ከዚህ በፊት በፊልጵስዩስ መከራ ተቀበልን፣ ተንገላታን። ነገር ግን ብርቱ ተቃውሞ ቢደርስብንም እንኳ የእግዚአብሔርን ወንጌል ለእናንተ እንድናበስር በአምላካችን ድፍረት አገኘን። የምናቀርበው ልመና ከስተት ወይም ከክፉ ዓላማ ወይም እናንተን ለማታለል ከመፈለግ የመነጨ አይደለም። ነገር ግን ወንጌልን በአደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነን እንናገራለን። ይህንም የምናደርገው ልባችን የሚመረምረውን እግዚአብሔርን እንጂ ሰዎችን ደስ ለማሰኘት ብለን አይደለም። ከእናንተም ሆነ ከሌሎች ከማንም ከሰው ከሚገኝ ክብር አልፈልግም። የክርስቶስ ሐዋርያ እንደመሆናችን መጠን ሸክም በሆንባችሁ ነበር፣ ግን ሸክም አልሆንባችሁም ይላል። ነገር ግን እናት ልጇን እንደምትንከባከብ እኛም በመካከላችሁ በየዋህነት እናደርግን
ተመላለስ፣ ግን ሐዋርያነት ስልጣን ነበረኝ ይላል ጳውሎስ። ነበረኝ እዚያም ጳውሎስ እያለ ያለው መሰችሁ እኔ በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ እንደሆነ የተመረጥኩኝ የክብር ምንድን ነኝ? ዕቃ ነኝ። ያቺ ጎልሃለች የምትሉኝን ከዮሐንስ ጥምቀት ጀምሮ እስከ እርገቱ ድረስ አልነበርክም ለምትሉኝ ሰዎች ነው የሚለው። እኔ እኮ ከማንም ደቀ መዝሙር ከማንም ሰው ወንጌል ምን አላልኩም አልተማርኩም። ከማን የተማርኩት? ከራሱ ከኢየሱስ ብሎ ጳውሎስ ስለ ራሱ ዲፌንድ ያደርጋል። ደቀ መዛሙርቱ ምን ይላሉ? ተያዦቹ ምን ይላሉ አይደል? አያችሁ ቁልፉ የጳውሎስን ሐዋርያነት ጳውሎስ ኢየሱስ ራሱ ተገልጦልኝ ሾመኝ ደግሞ አስተማረኝ ሲል እውነት ስለመሆኑ ያረጋገጡ ሰዎች ነበሩ ወይ ነው ጥያቄያችን። አንድ ክራይቴሪያ አለች አሁን የጳውሎስ ያሟገተችን አይደል? ስለዚህ ነበሩ ያረጋገጡለት። አዎ ልክ ነው። በእርግጥ ኢየሱስ በስጋ በተመላለሰበት ጊዜ ከዮሐንስ ጥምቀት እስከ እርገቱ አልነበረም። ነገር ግን ልክኛ ኢየሱስ እግር ስር ቁጭ ብለን እንደተማር ነው ጳውሎስም ከኢየሱስ እግር ስር ቁጭ ብሎ ተምሯል። እንደውም እኛን ሳያገኘን በፊት አገልግሏል ለ3 ዓመት ኬፋና ያዕቆብን ሳያገኝ፣ እነሱንም ሲያገኝ 15 ቀን ነው የቆየው። ከዛ በኋላ ስንት ዓመት እንደቆየ ታያላችሁ። እነሱን ለማግኘት ዋናዎቹን ብለው መስክረዋል ወይ ነው ጥያቄው። ማለት መስላችሁ አሁን እኮ ነው መጥቼ ላስት ዊክ ሐዋርያ የለም አልኳቸው። ዛሬ ያው መጥቼ የሚገርማችሁ ኢየሱስ ተገልጦ በሌሊት ደግሞ ሌሊት እንወዳለን። በነገራችን ላይ ቀን አይገለጥም እንዴ እግዚአብሔር አይናገርም? ቀን በቃ ሌሊት እንደዚህ 10 ሰዓት ገደማ ምናምን ምንለው ነገር አለ። ኤኒዌይስ ብቻ 10 ሰዓት ገደማ ተገልጦልኝ ያኔ ሾመኝ ብል ምን እንደምትሉት አሁን እንደዚህ ይቻላል የምንለው ከሆነ ይላችሁ ለማንንም ክፍት ነው የምናደርገው። ከቃሉ ውጪ የምንሆን ከሆነ ለማንንም ክፍት ነው። አረ የፈለገ ሰው ተሰማኝ እያለ ይመጣላ። ግን አሁን ተሰማና ተሰሜ እግዚአብሔር ቃል ላይ መሆን ይችላል ወይ? የኔ ስሜት አይደለም ገዢ የሚሆነው። ሐዋርያት ሥራ ምዕራፍ 1 ከ21 እስከ 22 እንዲህ ይላል። ስለዚህ ጌታ ኢየሱስ በመካከላቸው በገባበትና በወጣበት ሁሉ ብሎ ጴጥሮስ የተናገረውን ክፍል ከተናገረ በኋላ ሐዋርያቱን ጳውሎስ ታዲያ እንዴት ነው ከእናንተ ጋር እኮ ኢየሱስ በገባበትና በወጣበት ጊዜ ጳውሎስ አብሮ አልነበረም እንዴት ነው የምታየው ብትሉት ጴጥሮስንም ሌሎች ደቀ መዛሙርትንም መልስ አላቸው። አንደኛ ጴጥሮስ የሚላችሁ እኔ መስፈርቱ ምን አላወጣሁትም። ያወጣው ማነው መስፈርቱን? የእግዚአብሔር መንፈስ አይደል? በእግዚአብሔር መንፈስ ተነድተው ነው አይደል ምንም ነገር ሲያደርጉ የነበሩ ደቀ መዛሙርቱ። ስለዚህ እግዚአብሔር መንፈስ ረዳቸውና ምን አደረጉ? ካወጡት መስፈርቶች መካከል አንደኛው ከኢየሱስ ጋር በምድራዊ አገልግሎቱ አብሮ የነበረ አሉ። ግን ጳውሎስ እኮ አልነበረም ስንላቸው ልክ ነው። ጳውሎስ እንደውም አይደለም አገልግሎት ላይ እግሩ ስር አልነበረም ሳይሆን እግር እያሳደደ ምን የሚያደርግ ነበር? የሚያስር ነው። እናንተ አለመኖሩ የሚገርማችሁ ይሉናል ደቀ መዛሙርት። እንደውም አሳዳጅ ነበር ጳውሎስ። ታዲያ እንዴት ሆነ ብትሉ እኛ እንመሰክራለን ይላሉ ደቀ መዛሙርቱ። ሐዋርያት ሥራ ምዕራፍ 9 ከ26 እስከ 28 ሳውልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርት ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ፈሩት። መጀመሪያ ጎመን በጤና ነው ያሉት አይደለም ሊያስተምሩት መጥቶ ራሱ ምንድን ያሉት? ይሄ ሰውዬ ግን አይደል በምን ታውቃላችሁ? በነገራችን ላይ መከራ የበዛባት ቤተክርስቲያን ስለነበረች፣ ስደት የበዛባት ቤተክርስቲያን ስለነበረች ጳውሎስ ሊሰልል ይምጣ አይደል ወንጌል ገብቶት ይምጣ በምን እንደምታውቀው? ስለዚህ መጀመሪያ አልቀረቡትም ነበረ ይላል። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ምን ያደረጉት ይላል? ፈሩት። አይደለም ሊያስተምሩት። ይሁን እንጂ በርናባስ በጣም የሚገርመኝ ሰው ነው። በርናባስ ወስዶ ወደ ሐዋርያት አመጣው። ሳውልም በጉዞ ላይ ሳለ ጌታን እንዴት እንዳየው ጌታም እንዴት እንደተናገረው እንዲሁም በደማስቆ በኢየሱስ ስም እንዴት በድፍረት እንደሰበከ ምን አደረጋቸው? ከማተምሮ ቅዱሳን ከማተምሮ ነው። አሁን ላይ ደቀ መዛሙርት እኮ ነው ለሐዋርያቱ ጌታን ምን እንዳደረገው እንዴት እንዳየው በጉዞ ላይ ከዛ ጌታ እንዴት እንደተናገረው ከዛስ በደማስቆ በኢየሱስ ስም እንዴት በድፍረት እንዳደረገ እንደሰበከ ነገራቸው። ከማ ሰምቶ ከኢየሱስ ከማ ተምሮ ከኢየሱስ ማንን አይቶ? የተነሳውን ኢየሱስን በአይኑ ምን ብሎ አይቶ። ስለዚህ ሳውልም አብሯቸው ተቀመጠ። በኢየሩሳሌምም በመዘዋወር በጌታ ስም በድፍረት ይናገር ነበር። ለምን ለቀቁት? ደቀ መዛሙርቱ እንዲናገር። ባያምኑ ኖሮ አምነዋል። አያችሁ የተነሳውን ኢየሱስ ትንሣኤውን ብቻ ሳይሆን ያየው ከእግሩ ስር ምን ብሏል? ተምሯል። ገላትያ 2:1 እና ከ7 እስከ 9 2:1 እንዲህ ይላል ከ14 ዓመትም በኋላ ዳግመኛ ወደ ኢየሩሳሌም ወጣው ይላል። ከ3 ዓመት በኋላ ወጥቶ ጴጥሮስን ኬፋንና ማን አገኘ?
ያዕቆብን አገኘ፣ 15 ቀን ቆየ፣ ተመለሰ፣ ሄደ ማለት ነው። ከዛ ከ14 ዓመት በኋላ ነው ዳግመኛ ምን ያደረገው? ወደ ኢየሩሳሌም መጣው ይላል። በዚህ ጊዜ ከበርናባስ ጋር ነበርኩኝ፣ ቲቶንም ይዤው ሄጄ ነበር ይላል። ነገር ግን ጴጥሮስ ለተገዙት ወንጌል እንዲሰብክ አደራ እንደተሰጠው ይላል። እኔም ላልተገረዙት ወንጌልን እንዲሰብክ አደራ እንደተሰጠኝ ተገነዘቡ። እነማ? ደቀ መዛሙርት ሐዋርያቱ ተገነዘቡ። ጴጥሮስን ለአይሁድ ሐዋርያ እንዲሆን የሰራ እግዚአብሔር ይላል ጳውሎስ በእኔ የአሕዛብ ሐዋርያዊ አገልግሎትም ብሏል ሰርቷል። እንደ አዕማድ የሚቆጠሩት ያዕቆብ፣ ኬፋና ዮሐንስም የተሰጠኝን ጸጋ ባስተዋሉ ጊዜ ሾሙት አይልም፣ ሾሙኝ ጸልየው አይልም። የተሰጠኝን ነግራችኋለሁ። ቸርች ስራዋ፣ ቤተክርስቲያን ስራዋ ጸጋን አይታም ማድረግ ነው፣ ማስተዋል ነው ስራዋ፣ ሪኮግናይዝ ማድረግ ነው። ስለዚህ እንደ አዕማድ የሚቆጠሩት የሐዋርያት መሪዎች፣ የቤተክርስቲያን መሪዎች የምንላቸው አዕማድ የምንላቸው ያዕቆብ፣ ኬፋና ዮሐንስ የተሰጠኝን ጸጋ ባስተዋሉ ጊዜ ለእኔና ለበርናባስ የትብብር ቀኝ እጃቸው ምን አደረጉን? ሰጡን። ከዚያም እኛ ወደ አሕዛብ እነርሱ ደግሞ ወደ አይሁድ እንድንሄድ ተስማሙ። ተያዥ ያለው ጳውሎስ ተሰማኝ አይደለም ያለው ጳውሎስ፣ የሆነ ነገር አይቼ አይደለም ያለው። ኢየሱስ ተገልጦ ተናገረኝ፣ አየሁት፣ አስተማረኝ፣ ወዲያውም አገልግሎት ጀመርኩኝ። ከማንም ሰው ከማንም ስጋ ለባሽ አልተማከርኩም፣ አልተማርኩም። ይህንን ደግሞ ደቀ መዛሙርቱ ትምህርቴን መርምረው ምን አረጉ? አጸደቁ። ቀኝ እጃቸው ምን አረጉ? ሰጡኝ ይላል። አሁን መስፈርቱን ያወጣው ጴጥሮስ እኮ አለበት። አየህ፣ እኔ እኮ አይደለም የሚለው ኬፋ ይላል። ጴጥሮስ ማለት ነው፣ ሌላ ሐዋርያ አይደለም። ኬፋ ደግሞ ኬፋ ሰው ሐዋርያ ሆኖ የለ እንዴ? እኛ ለምን አንሆንም የሚል ምክንያት እንዳናመጣ ኬፋ ጴጥሮስ ነው። ጴጥሮስ ራሱ ተነስቶ ከኢየሱስ ከዮሐንስ ጥምቀት ጀምሮ እስካረገበት ድረስ ከኛ ጋር መሆን አለበት ያለው ሐዋርያ ራሱ ጳውሎስን አየና ምን አለ? ቀኝ እጃችንን ሰተናል፣ አንተ ምን በል አገልግሎትን ቀጥል አለው። ለምን? አረጋግጦ ነው በእግዚአብሔር መንፈስ። ልክ እነሱ እግዚአብሔር ኢየሱስ እግር ስር ቁጭ ብሎ እንደተማሩት ሁሉ ጳውሎስም ኢየሱስ እግር ስር ቁጭ ብሎ መማሩን አረጋግጠው ነው። ታዲያ ከየት አመጥቶ ያስተምረዋል ጳውሎስ? እና ጴጥሮስ አይለቀንም። ሁለተኛ ጴጥሮስ ምዕራፍ 3 ከ15-16 እንዲላል የጌታችን ትዕግስት እናንተ እንድትድኑ እንደሆነ አስቡ፣ እንዲሁም የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። እርሱ ስለ እነዚህ ነገሮች በመልእክቶቹ ሁሉ ጽፏል። በመልእክቶቹም ውስጥ በቀላሉ ለመረዳት የሚያዳግቱ ነገሮች እረፍ በሉት። ጳውሎስ እሱ ውስጥ ላለ እንዴ? እሱ እኮ የሚጽፈው የእግዚአብሔር ያለው መገለጥ። ጴጥሮስ ራሱ ምንድነው የሚለው? በመልእክቶቹ ውስጥ በቀላሉ ለመረዳት የሚያዳግቱ ነገሮች ሁሉ አሉ። ለምን? ኢየሱስ እግር ስር ቁጭ ብሎ ስለተማረ። አሁንም ተምሬያለሁ ብትል ወንድምዬ ተያዥ አምጣ። ከየት ይመጣል ተያዥ? አየው ጊዜው ነው እኮ፣ አለመታደል ነው ወይ? ዛኔ ብትኖር ግልግል አረ ወይ ትሆናለህ አትሆንም። የዛኔ እኮ ሙግት እኮ የለም አሉ ደቀ መዛሙርት። አንተ አይደለም ትባለ በቃ አለቀ። ወጥል ምን አትል። አሁን እኮ የቸገረን እኮ 2000 ዓመት ርቀን እኮ ነው የቸገረን። ከዛ ልሁን የሚል ሙግት ራሱ እኔ ግራ ይገባኛል። የመጨረሻ ጳውሎስ ያሳጥርብን ምን ይላል? አንደኛ ቆሮንቶስ 15 ከ3-8 እኔ የተቀበልሁትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ሲኦል ወረደ አይልም? ተቀበረ። አንዳንድ ሰው ነው የሚገባው ይሄኔ ምን እያለ ነው? እመጣበታል ጊዜ ካለኝ በኋላ ስለምነካው። በቅዱሳት መጽሐፍትም እንደተጻፈውም በሶስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ኢየሱስ የተነሳው ይሄ ከሞት የተነሳው ኢየሱስ የይሁዳ አንበሳ የምንለው ከ500 በላይ ለሚሆኑ ሰዎች በአይን ምን አደረገ? ታየ። አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን ብሏል አንቀላፍተዋል የሚለው በወቅቱ ጳውሎስ ሲጽፍ ለቆሮንቶስ ሰዎች። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ምን አደረገ? ታየ። ከሁሉ በኋላ ወይም በመጨረሻም እንደ ጭንጋፍ ለምቆጠር ለእኔ ደግሞ ምን አደረገ? ታየ ይላል። እና ይሄ በመጨረሻ የሚለው ቃል በግሪክ ምንድነው ታውቃላችሁ? በመጨረሻ ማለት ነው። እኔ አይደለም ያልኩት፣ አንድ አገልጋይ ነው ያለው። በግሪኩም እስካቶን ይሏል፣ መጨረሻ ማለት ነው። ማለት መሰለው ወንድም ማለት ሰርፕራይዝ የትንሣኤውን ኢየሱስ የሚያይ ማንም የለም። የመጨረሻ ያየው ማን ነው? ጳውሎስ። ይላችሁ እኛ ክፉ ሆነን አይደለም ብናየው ደስ ይላል። ማን ደስ አይለውም? ችግሩ አሁን ቃሉ ግን ይላል በቃ የመጨረሻ ነኝ አለ። አንተ አይደለም የሚል ሙግት እንዴት እንፈጥራለን?
እኔ ጳውሎስ ሲያሳስብ በሁሉ ነገር እንደተሞገተ በነገራችን ላይ በቃ መጨረሻ ላይ ያየው ማን ነው አለ። በመጨረሻ የአይን ምስክር የሆንኩኝ የመጨረሻ ማን ነኝ? ታየ ለደቀ መዛሙርቱ ለነ ኬፋ ለነ ያዕቆብ ታየና መጨረሻ ላይ እንደ ጭንጋፍ ለሞል። ምክንያቱም የጳውሎስ ጥሪ ምን ያደረገ ነው? አይታችሁት ከሆነ ደማስቆ አይደል የተጠራው? በቃ መጨረሻ ላይ ያረገውን ኢየሱስን በአካል ያየው ማን ነው? ጳውሎስ። ስለዚህ እኔስ ባየው እንዳትል አታየውም፣ ያየኸውን መርምር። ብዙ ነገር ይታያል ልባችን አይደል? ብዙ ነገር ልብ እኮ ብዙ ነገር ይሻል እና መመርመር። ግን ጳውሎስ የሚለው ጨረሰ እና ደቀ መዛሙርቱ ሐዋርያቱ ምንድነው የሚሉን? ጳውሎስ ልክኛ 3 ዓመት ተኩል አይደል ከዮሐንስ ጥምቀት እስከ እርገቱ ከኢየሱስ ቁጭ ብለን እንደተማር አብረነው እንደዞርን ሁሉ ጳውሎስም ከኢየሱስ እግር ስር ቁጭ ብሎ በመገለጥም ብሏል፣ ተምሯል። እኛ ለዛ ምንድነን አሉ? ምስክር ነን። ከየት አገኛችሁት ያልናቸው እንደሆነ መንፈስ ቅዱስም ብሎ አረጋግጦልን አይደል? አንድ ሁለተኛስ እኛ ሳናስተምረው አይደል ለብዙ ዓመት ሰብኮ የሰበከው ወንጌል ከኛ ወንጌል ጋር ምንድነው? አንድ ነው። አንዳንድ ሰዎች እንትንን ይጨምራሉ። ብዙ አይደሉም ሐዋርያቱ እኮ 20 አይሞሉም። በነገራችን ላይ የምንሟገትባቸው ራሱ 12 እርግጥ ነው 12 ናቸው። ማንም እንተማመናል። ጳውሎስን እንተማመናል። አንዳንድ ማንተማመንባቸው አሉ። ካሬ ነው አይደለም ምናምን የሚል ሙግት አለ። እነሱን እኔ አልነካካም። አሁን ጊዜም የለኝም። ግን አንድ መንካት እንፈልገው አለ። አንዳንድ ሰዎች ስለሚያስቸግሩ ነው። ሐዋርያት ሮሜ 16:7 ላይ ከእኔ ጋር ታስረው ለነበሩት ዘመዶቼ ለአንዲራቆንና ለዩሊያን ሰላምታ አቅርቡልኝ። እነርሱ በሐዋርያት መካከል ስመጥሮችና በክርስቶስ በማመን እኔን የቀደሙ ናቸው ይላል። እና ያው ሐዋርያ ናቸው አይደሉም የሚውል ሙግት አለ። እርግጠኛ አይደለም። እና በነገራችን እርግጠኛ ባልሆንበት ጉዳይ ላይ መተው እኮ ለጌታ ጥሩ ነው። ምን ይፈይድልናል? በነገራችን ላይ ናቸውም አይደላቸውም ብንል አሁን በእኛ ክርስትና ህይወት ላይ በእኛ ቅድስና ላይ በእኛ ከጌታ ጋር ባለን ኑሮ ላይ ምን ይፈይዳል? በነገራችን ላይ ምን አይፈይድም። እቺ ሙግቷ የምትመጣው እኔም ልሁን የሚል ነው። እና ናቸው አይደል ብዙም ሙግት አለበት። ኤኒዌይስ በጣም ሁለት ነገር አንስቼ ማለት ፈልጋለሁ። አንደኛው ሙግት ምንድነው? ከሱም ነው የሚጀምረው። ዩሊያን ሴት ነች የሚል ሙግት አለ። ዩሊያ ሴት ሐዋርያ ነች ግድ የለም የሚል ሰው አለ። አሁን እኔ እረዳለሁ፣ ይገባኛል ለምን ሰው እንደሚሞክር። ግን ዝም ብላችሁ አስቡት። አንደኛ ጢሞቴዎስ ምዕራፍ 2 ከ11-14 እንዲህ ይላል ጳውሎስ ሲናገር፣ ሴት በጸጥታ እና በሙሉ መገዛት ትማር፣ ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም የታለችውና ኃጢአተኛ የሆነችው ሴቷ ናት ይላል። ይሄን እናየዋለን ሌላ ጊዜ የሚቀጥለው ትምህርት ስላለ። ግን ጳውሎስ እዚህ ጋር እየከለከለ በዚህ በኩል ሴት ሐዋርያ አለች ብሎ እንዴት ነው ማስማማት የሚቻለው? ክላሽ አያደርግም ወይ ክፍሉ ራሱ? ደግሞ የሚፈቀድ ከሆነ ማለት ነው እንዴት ነው ለመድኃኒት አንድ ሴት የምትሆነው እዛ ሁሉ ውስጥ አይደል? ይሄ ሙግት የምን አይነት ሙግት መሰላችሁ? ኢየሱስ ከተሰቀለ በኋላ ሲኦል ወርዷል የሚል ሙግት አለ። አንድ ሙግት ኢየሱስ ተሰቅሎ በግራ ይሁን በቀኝ መድኃኒዓለም ነው የሚያውቀው። ብቻ በሆነ እኛ ቀኝ ነው ይመስለን በቀኝ ያለው ወንበዴ አብሮ ሲሳደብ ነበር። ድንገት ተለወጠና በመንግስት አስበኝ አለው። ኢየሱስ ምን አለው? ከነጎዲያ ከኔ ጋር በገነት ዛሬ በገነት ትሆናለህ አሉ አይደል? ደግሞም ኢየሱስ ተሰቅሎ ምን አለ መጨረሻ ላይ? ተፈጸመ አለ። እኔ አሁን እሱ ተፈጸመ ብሎ የሚጀምረው ነው ያልገባኝ። ግን ይሄን ሰው የሚያየው ከየት አመጣው መስላችሁ? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18-20 ይላል፣ እንዲሁም ከክርስቶስ ጋር ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስም ሄዶ በወህኒ ቤት ለነበሩ ነፍሳት ምን አደረጋቸው? ሰበከላቸው። እነዚህ በወህኒ የነበሩ ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ እምቢተኞች ናቸው። በውሃ የዳኑት ጥቂት ይኸውም 8 ሰዎች ናቸው። እና ሰዎች ይሄን ያነቡና ሲኦል ሄዶ ኢየሱስ ምን አድርጓል? በመንፈስ ሕያው ሆኖ ሲኦል ሄዶ በመንፈስም ሄዶ በወህኒ ቤት ለነበሩ ነፍሳት ምን አደረጋቸው? ሰበከላቸው። ከዛ እነዚህ ነፍሳት እነማን ናቸው ስንል ሲኦል ያሉ ሁሉንም ነፍሳት አይደለም የሚለው፣ እነዚህ ይላል ስፔሲፊክ ናቸው። በወህኒ የነበሩ ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ ምንድን ናቸው? እግዚአብሔር ያሳያችሁ። ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ተፈጸመ ካለ በኋላ በመንፈስ ሲኦል ወርዶ ህልቆ መሳፍርት ነው ሲኦል ያለው። በነገራችን ላይ
ህልቆ መሳፍርት ከዛ ሁሉ ሰው መረጠና ጊዜውን አስቡት አለ ከብዙ ሺህ ዓመት በኋላ ነው ኢየሱስ የመጣው እኮ። ከኖህ ዘመን ጀምሮ አስቡት። ኖህ ዘመን ላይ መርከብ ሲሰራ እምቢ ያሉ ሰዎች አሉ፣ ያመፁ አንሰማም ያሉ። ለነሱ ብቻ ወንጌል ሰበከ። ይኸውልሽ መጽሐፍ ቅዱስ የሚፈታው እኮ መጽሐፍ ቅዱስ ነው አይደለ? ከሞት በኋላ እድል አለ እንዴ? አለ የለም የሚለው ክፍሉ የሚያስላችሁ እዛው አሁን እኮ አለማንበብ እኮ ነው የሚያስቸግረን እኮ አለማወቅ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 11 እንዲህ ይላል፣ ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት ተግተው ምን ያደርጉ ነበር? በጥንቃቄ ይመረምሩ ነበር። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። አሁን እያወራ ያለው የክርስቶስ መንፈስ በኖህ በኩል ምን ያደርግ ነበረ? ይሰብክ ነበረ። ብዙ አላብራራውም፣ ሄዳችሁ አጥኑት። ግን ሐሳቡ እያለ ያለው ኢየሱስ ወርዶ ለሆነች ጥቂት ህዝብ የሚሰብከው ስብከት የለውም። ሲኦል ተፈጸመ አለ፣ በመንግስተ ሰማያት ነው ከኔ ጋር የምትሆን፣ በገነት ነው የምትሆን አለ። ገነት ነው የሚሆን፣ አለቀ። ኢየሱስ ስራ ሲኦል ወርዶ የሚሰራው ስራ የለውም። ወርዶስ ደግሞ ለሆኑ ሰዎች ብቻ የሚሰብከው ሚሊዮኖቹስ አረ ከቴክስቱ ጋር ይጋጫል። ልክ እንደዛው ነው የሴቶችንም። አሁን ዩሊያን ሴት ነች የምትሉኝ ከሆነ ከጢሞቴዎስ ጋር ምን ልታረጉት ነው አይደል? ከዛ ደግሞ ከሆነ አይቀር ለምንድን ነው አንድ ብቻ? አገልግሎት ጀንደር ቤዝድ አይደለም አይደል? ሮል አለ። አብ አባት ነው፣ ወልድ ምንድን ነው? ልጅ ነው፣ መንፈስ ቅዱስ ሰራጭ ነው። አብ ተልኮ መስቀል ላይ አልሞተልንም። ማን ይመጣልን? ወልድ ነው እንጂ መንፈስ ቅዱስ መጥቶ ምን አደረገ? ሮል ነው። ማጠቃለያ ወደ አፕሊኬሽን ኔክስት ዊክ ነው የምንገባው። የቤተክርስቲያን ታሪክና አፕሊኬሽንን 3ኛና 4ኛው ነጥብ። ዛሬ ግን ስናጠቃልል ይኸውላችሁ አፖስቶሎስ ሻሊያክ በቃ ሙሉ ውክልና ያለው ኢየሱስን የሚወክል ምንድነው? አንድ ሰው ማለት ነው። እና ይሄ ሰው ይመረጥ ዘንድ አይደል 5ቱን ክራይቴሪያ ማድረግ አለበት፣ ማሟላት አለበት። እኛ አይደለም ያለው፣ ጴጥሮስ ነው ያለው፣ ሐዋርያት ስራ ነው ያለው፣ የእግዚአብሔር ቃል ነው ያለው። ከዛ ደግሞ አይ ጳውሎስ አላሟላም ለምንል ሰዎች አይ አሟልቷል ይሉናል። እኛ ሳንሆን መስፈርቱን ያወጡት ሐዋርያት ራሳቸው አይደል? የበጉ ምን ሐዋርያት ራሳቸው ምን ይላሉ? ጳውሎስ አሟልቷል። እንደውም አንዳንድ የሚጽፈው ነገር ለመረዳት ራሱ ምንድን ነው ከባድ ነው። ልዩ መገለጥ አለው። እግዚአብሔር መርጦት፣ እግዚአብሔር ሐዋርያ አድርጎት ከእናቱ ማህፀን ለይቶት ኢየሱስ እግር ስር ተምሮ ከትንሣኤ ሙታን አይደል ኢየሱስን የተነሳውን በዓይኑ አይቶ ምንድነው ጳውሎስ ድንቅና ታምራት አድርጎ ቅዱሳት መጻሕፍትን ጽፏል። እኛ ምስክር ነን፣ ተያዥ ነን አሉ። ለዛ ነው ጳውሎስን ሐዋርያ ነው ብለን የምንቀበለው። በእኛ የግል ፍላጎት አይደለም። ጳውሎስዬ ወደነው አይደለም፣ መልካም አስበንለት አይደለም። ማን ነው? ሐዋርያቱ ራሱን ብለው የእግዚአብሔርን ምርጫ የክርስቶስ ኢየሱስን ሹመት እኛ ምስክር ነን፣ የእግዚአብሔር መንፈስ አብሮ ይመሰክርናል፣ ጳውሎስ ያስተማረው ትምህርት ይመሰክራል ብለው ጳውሎስ ሐዋርያ ነው። 5ቱንም ክራይቴሪያ የሚያሟላ ምን ሐዋርያ ነው። ስለዚህ እንደዛ ሰውዬ እንደዛ ወንድም ማታ ነጭ ጋውን ለብሶ ሆንኩኮ አይባልም። የለም 5ቱ መስፈርት ምን አይደረግም፣ ሊሟላ አይችልም። እኛ 5ቱንም አላወጣንም። የእግዚአብሔር ቃል 5ቱን አወጣል። ቅዱሳን አይናችንን ኢየሱስ ላይ ብናረግ ጥሩ ነው። አይናችንን የሚያሳድገን ነገር ላይ ብናረግ ጥሩ ነው። አንዳንድ ጊዜ የምናረጋቸው ሙግቶች እንዳልኳችሁ ነው። ቢሆንልን እንዴት በቅድስና እንደግ፣ እንዴት ኢየሱስን እንምሰል፣ እንዴት እግዚአብሔርን በህይወታችን አይደል ከፍ ከፍ እናድርገው እናልቀው የሚል ሙግት ነበር የሚያስፈልገን። ጊዜው ሆኖ ነው አሁን ይሄን የምንማረው። እና ብዙ ልባችሁን እዚህም ላይ አታፈሱበት። እና ደግሞ አንድ ነገር ልንገራችሁ። በዳግማ ትንሣኤ ኢየሱስ ጌታችን የምንወዳው ሲመጣ ሳምራዊቷ ሴት ኢየሱስ አዋራትና ምን አለችው? አንድ መሲህ ይመጣል አለችው። እና እሱ አለችው ሲመጣ ሁሉንም ምን ያደርገናል? ይነግረናል አለችው። እና ምን አላት ኢየሱስ? እኔ ማዋራሽ እኮ እሱ ነኝ አላት። ተስፋ ታደርግ ነበር። አይገርማችሁ? አንድ ቀን መሲሁ ይመጣና ግራ የገባንን ነገር የአምልኮ ስፍራ አሁን የእሷ ጥያቄ ነበረው እዚህ ተራራ ላይ ነው የሚሰበክ የሚመለከው እግዚአብሔር ወይስ ኢየሩሳሌም የሚል ነበራት። ይጠቅማል። ኢየሱስ ምን አላት? በዚህ ተራራም ሆነ በኢየሩሳሌም የማይሰገድበት ጊዜ
ይመጣል። እግዚአብሔር የሚመለከው በእውነትና በምንድን ነው? በመንፈስ። ልክ እንደዚሁ ሁሉ ቅዱሳን ኢየሱስ ዳግም ይመጣል። አሜን። ሊወስደን ይመጣል። የሚገርማችሁ ስናየው ሲመጣ ሳንጠይቀው መልሱ ይገባናል። እግዚአብሔር ይመስገን። እና ብዙ ልባችሁን አጣሉበት። ይሄ የጊዜው የከተማው ሙግትም አይወሰዳችሁ። አሁን መማር ስላለብን እንደ ቤተክርስቲያን እየተማርን ነው እንጂ ልባችን ሊፈስ የሚገባው እንዴት ልኑርልህ አይደል? እንዴት ሐዋርያቱ መከራን ተቀበሉልህ፣ እኔ ግን እንደው መከራ ባይደርስብኝ እንኳ እንዴት አንተን ላስደስትህ ማለት ይሁንልን። እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን ሆይ አንተ ድንቅ አምላክ ነህ፣ እናመሰግንሃለን። ጥበብ ለጎደለን ለሁላችን ጥበብን ታበራለህ፣ እውቀትን ትሰጣለህ። ተመስገን። ደግሞ ጳውሎስ እንደሚናገር ጌታ ሆይ ከእውቀት ከፍለን እናውቃለን። ቃልህን በዚህ ልክ ተረድተናል። ጌታ ሆይ አንተ ባበራህልን በነገርከን መሰረት በዚህ ልክ ገብቶናል። የቀረውን ደግሞ ጌታ ኢየሱስ አንተ ስትመጣ ስለምትገልጥልን እናመሰግንሃለን። እግዚአብሔር ሆይ አንተ ስለምታሳየን አይናችን ስለሚበራ እናመሰግናለን። ጌታ ሆይ በእንደዚህ አይነት ነገር ልባችን አይዛልብን። በወቅታዊ ሙግት በወቅታዊ ክርክር አይዛልብን። ይልቁን ጌታ ሆይ በህይወታችን አንተን ማክበር ይሁንልን። እግዚአብሔር ሆይ ልባችንን አንተን በማላቅ ለአንተ በቅድስና በመኖር አንተን የሚያስደስት ኑሮ በመኖር ብርሃንና ጨው በመሆን እግዚአብሔር ሆይ ልባችንን ሙላልን፣ ሰቅዘ ያዝልን። ቅድስና አንተን ማክበር እግዚአብሔር ሆይ የዕለት ተዕለት ጥማታችን ይሁንልን። ጌታ ሆይ አንተን መውደድ ብቻ ሳይሆን እግዚአብሔር ሆይ ሁሉስ አንተን እወዳለሁ ይላል። አንተን መውደድ ብቻ ሳይሆን ጌታ ሆይ አንተን መፍራት ይሁንልን። ከፉክክር አውጣን። እከሌ ሆኖ የለ እንዴ ከማለት አውጣን። ጠብቀን። ስላስተማርከን እናመሰግንሃለን። ስምህ ከፍ ይበል። በልጅ በክርስቶስ ኢየሱስ ስም